ቅዳሜ ከሰዓታችን ነው የቤተሰቦቻችን የጨዋታ ሰዓት ላይ ነው ያለነው ዛሬ ደግሞ ለየት የሚለው ልዩ የእናቶች ቀን የዋዜማ ቀን ላይ ነው ያለነው ሁላችሁንም እንኳን አደረሳችሁ ለቤተሰቦቻችሁ ለእናቶቻችሁ ለምታከብሯቸው ሰዎች ሁሉ መልካም የእናቶች ቀን እንመኛለን እንኳን ደህና መጣችሁላችሁ እንኳን ደህና መጣችሁ ብለን ወደ ጨዋታ ሰዓቱ እናልፋለን ዛሬ በጨዋታ ሰዓቱ ላይ ለየት ያለ ነገር አለ እሱ ምንድነው ስንተዋወቅ እናገኘዋለን ማንም በልንተዋወቅ ፍቅር ተሾመ ይባላል ፍቅር ተሾመ ምንድነው ምሳሌ ተማሪ ነኝ ምንድነው ተማሪ 12 ክፍል ተማሪ ነኝ ዘንድሮ ተፈታኝ ነሽ መልካም ፈተና ማንም በላጠገብሻለች እናቷ ናት የእናቶች ቀንን ምክንያት በማድረግ እናትና ልጅ ናቸው ዛሬ የሚወዳደሩት ራስሽን አስተዋውቂ ሰሎሜ ሰሎሜ ጌታቸው ባላላ ሰሎሜ ጌታቸው እሺ ምንድነው ምሳሌው እንጂ ተዋናይ ነሽ አሁን ደግሞ እሷን አክተር ልታደርጊያል ቲክቶከር ነሽ በጣም አሪፍ በዚህ በኩል እንግዲህ እናትና ልጅ አሉ እነሱ ምን ያመጣሉ ስንት ነጥብ ያመጣሉ ያሸንፋሉ የሚለውን በኋላ ላይ እናያለን በዚህ በኩል ማን ያለው እንተወቅ ሃና ንብረት ይባላል አባትና ልጅ አይደላችሁ ነው አይደለም እሺ ሃና ንብረት ምንድነው ምሳሌ ተማሪ ምንድነው ተማሪ 12 እሺ ሀብታም ተስፋ ይባላል ሀብታም ተስፋ ምንም ሰራታ ተዋናይ ነኝ በጣም አሪፍ ስለዚህ ወደ ጥበቡ ትንሽ ጠጋ ያሉ ሰዎች ነው የመጡት ዛሬ ጨዋታ ሰዓቱን ህግ ነግራችኋለሁ ለአንድ ጥያቄ 20 ሰከንድ እንሰጣችኋለን በ20 ሰከንድ ውስጥ ነው የምትመልሱት ማውራት መነጋገር መተሄት በጭራሽ አትችሉም ከ20 ሰከንድም በላይ ሰከንድ አልሰጣችሁም ስለዚህ ከመቶ ነው የምንጫወተው እናትና ልጅ ከመቶ ስንት ታመጣላችሁ መቶ ከመቶ እሺ በዚህ በኩልስ እኛ ከመቶ 101 እናመጣለን ከመቶ 101 ያመጣሉ የጨዋታውን ህግ ነግራችኋለሁ በቀጥታ ወደ ጨዋታ ሰዓቱ ነው የምናልፈው ጠቅላላ ወቀት አለው ምሳሌ አነጋገር አለው እንቆቅልሽ አለው እነዚህ ሁሉ ነገሮች ነው የምትመልሱት ማለት ነው ለመጀመር ዝግጁ የሆነ ቡድን ካለ እኛ እንጀምር ይበል እንጀምራለን ከማን እንጀምር ከእናትና ከልጅ ጀምር ስለዚህ በግብዣው መሰረት ከእናትና ከልጅ እንጀምራለን ማለት ነው ያው ጥያቄው አይቀየርም ቀደም በምርጫችሁ የደረሳችሁ ነው ማርከርና ወረቀታችሁን አዘጋጁ ጎላ አድርጋችሁ ነው የምትጽፉት የመጀመሪያ ዙር የመጀመሪያ ጥያቄ ልጅ ለእናቷ ዳሽ አስተማረች ወይ ደግሞ ፍቅር ለሰሎሜ ዳሽ አስተማረች እናትና ልጅ ስለሆናችሁ ማለት ነው ልጅ ለእናቷ ዳሽ አስተማረች ገልብጥ ሲጨርሱ መገለጥ ወደ ሁለተኛው ጥያቄ እናልፋለን ከአፍሪካ ሀገራት ብዙ ህዝብ ያላት ማን ነች ታቋላ ጻፍ ጨርሰዋል አጀብጭቡላችሁ እናትና ልጅ ከመቶ እናመጣለን ብለዋል ከመቶ ያመጣሉ የሚለውን እንግዲያው ምላሽ ስንጀምር ነው የምናውቀው ልጅ ለእናቷ ምን አስተማረች ምጥ አስተማረች ትክክለኛው ነው ምን አላችሁ አሳዩ ካሜራ ላይ ምጥ አስተማረች ብሏል ሁለቱም ምጥ አስተማረች ብሏል በነገራችን ላይ በዚህኛው ዙር ላይ ሁለቱም ሲመልሱ 15 ነጥብ አንድ ሰው ሲመልስ 10 ነጥብ ነው ያላቸው አሁን የመጀመሪያውን ዙር ሁለቱም ስለመለሱ 15 ነጥብ አላቸው ሁለተኛው ጥያቄ በአፍሪካ ሀገር ውስጥ በህዝብ ብዛት አንደኛ ያለችው ሀገር ማነች እሺ ማነች ገምች ጋና አይደለችም እሺ ኬንያም አይደለችም እሺ ገምት እሺ ናይጄሪያ ትክክለኛው ምላሽ ነው ናይጄሪያ ነው ትክክለኛው ምላሽ ጀግና ምን አላችሁ አሳዩ ምላሻችሁን አሳዩ ኬንያ ብላለች አሳይ ኢትዮጵያ ብላለች ሁለቱንም አላገኙትም እሺ የመጀመሪያ ዙር ላይ እናትና ልጅ 15 ነጥብ አንጥቷል ከ30 ወደ ተፎካካሪዎች እናልፋለን ሃናና ሀብታሙ በጣም አሪፍ የእናትና የዳሽ ክፉ የለው የእናትና የዳሽ ክፉ የለው
ገልብጥ። የእናትና የዳሽ ክፉ የለውም። በጣም አሪፍ። እሺ ሁለተኛ ጥያቄ ጠቅላላ እውቀት ነው። በዓለም ላይ በቆዳ ስፋት ትልቋ ሀገር ማን ናት? በዓለም ላይ በቆዳ ስፋት ትልቋ ሀገር ማን ናት? በዓለም ላይ ነው ያልኩት፣ አፍሪካ አይደለም ያልኩት። በዓለም ላይ ይህ ጂኦግራፊ ላይ አለ፣ ሌላም ቦታ አለ። እሺ ጨርሰዋል። አጨብጭቡላችሁ። ጨርሰዋል። ሁለቱም ሲመልሱ 15 ነጥብ፣ አንድ ሰው ሲመልስ 10 ነጥብ ነው ያላቸው። ከመቶ 101 እናመጣለን ብለዋል ሀናና ሀብታሙ። የእናትና የዳሽ ክፉ የለውም። የእናትና የምን የእናትና የውሃ ክፉ የለውም። የእናትና የውሃ ክፉ የለውም። ምን አላችሁ? የውሃ ብሏል። የእናትና የውሃ የውሃ እኮ የውሃ ትክክለኛ ነው። ዳሹን በትክክል ሞልተውታል። ስለዚህ መጀመሪያው ላይ የእናትና የውሃ ክፉ የለውም ይባላል። ያው የእናት ክፉ የለውም። የውሃ ደግሞ ያው እንደየቦታው ሊሆን ይችላል፣ ግን አባባሉን ነው እኛ የምንጠይቀው። ምሳሌ አነጋገሮች እንደየሁኔታው እንደየቦታው ላይ የሚገቡበት ምክንያት ስላለ ነው የውሃና የእናት ክፉ የለውም የሚባለው። ስለዚህ ምሳሌ አነጋገሩን በሚገባ አሟልታችኋል። ሁለታችሁም የውሃ ብላችኋል። ስለዚህ 15 ነጥብ ታገኛላችሁ ማለት ነው። ትክክለኛ ነው እናንተ። በጣም ወደ ሁለተኛው ጥያቄ እናልፋለን። በዓለም ላይ በቆዳ ስፋቱ አንደኛ ሀገር ማነች? ጥሩ። ኢትዮጵያ አይደለች። በዓለም ላይ እሺ እሺ ራሻ ትክክለኛው ምላሽ ነው። በነገራችን ላይ ሁለት መልሷል። እዛ ጋር ቁጭ ብሎ ራሻ ነው ትክክለኛው ምላሽ። ምን አላችሁ? ራሻ ብሏል። ኢትዮጵያ ብላለች። እሺ በጣም አሪፍ በጣም አሪፍ። ከ30 ነጥብ 25 አንጥተዋል። የመጀመሪያውን ሁለቱም ስለመለሱ፣ ከዛ በኋላ ብቻውን ደግሞ ሀብታሙ ስለመለሰ 10 ነጥብ ተጨምሮላቸው ከ30 25 አላቸው። በዚህ በኩል ደግሞ 15 አላቸው። እሺ ወደ ሁለተኛው ዙር እናልፋለን። አሁን ሁለተኛ ዙር ወረቀት ቀይሩ። ከዛ በኋላ ፍቅር በእናትሽ ላንቺ ካደረገችልሽ ነገር ውስጥ ማትረሹና ዛሬ ልታመሰግኛት የምትፈልጊው ነገር ካለ እድሉ ልስጥሽ። እናቴ ለኔ ካደረገችው አንዱ መናገር ይከብደኛል፣ ማውራትም አልችልም። አሁን እዚህ ጋር እናቴ እወድሻለሁ፣ በጣም እወድሽ። ማልቀስማ የለም። ዋናው መልእክቱ ነው። ያው ሰሎሜም ትረዳዋለች። እሺ ለማንኛውም ወደ ሁለተኛው ዙር እናልፋለን። መተው ዳሽ ከተተው ይባላል። የኔ መተው ዳሽ ከተተው ይባላል። ምሳሌ አነጋገሩን አሟሉ። ፍቅሬን ካወቀችው ሸልማታለሁ። ፍቅር ነው የቀረችው። ሰሎሜ ይጨርሳለች። የመሰለሽን ጻፊ። እናቷ እያየች እየሳቀች። ወደ ሁለተኛ ጥያቄ እናልፋለን። በዚህኛው ዙር ላይ ሁለቱም ሲመልሱ 20 ነጥብ፣ አንድ ሰው ሲመልስ 15 ነጥብ ነው ያለው። ከቅድሙ ከፍ ያለ ነው የኛው ማለት ነው። እሺ አበበ ቢቂላ ስቴዲየም ሲባል ሰምታችሁ ታውቃላችሁ? አዲስ አበባ ውስጥ የት አካባቢ ነው ያለው? እሱን ቦታውን ጻፍ። በጀግናው አትሌት አበበ ቢቂላ የተሰየመው አበበ ቢቂላ ስቴዲየም አዲስ አበባ ውስጥ የት አካባቢ ነው ያለው? እሺ ጨርሰዋል። ፍቅርና ሰሎሜ እናትሽ አሉ እንዴ? አዎ አለ። እሺ በዚህ አጋጣሚ እንኳን አደረሱት ለእናቶች ቀን ብላችሁ። እናቴ በጣም ወድሻለሁ፣ እንኳን አደረሰሽ፣ እድሜሽን ያርዝምልን፣ ኑሪልን። ስለዚህ ወደ ምላሻቸው እናልፋለን። መተው ዳሽ ከተተው። መተው ገደል አይደል?
መተው ነገሬን ከተተው ትክክለኛ ምላሽ መተው ነገሬን ከተተው ይባላል። ምን አላችሁ? ምላሻችሁን እንይ እስኪ። ነገሬን ብላለች። እሺ ገደል ብላለች። መተው ነገሬን ከተተው መተው ገደል ከተተው ብላለች። ብትሆን የሚሻለው ገደል ከተው ቁጭ መተው ነገሬን ከተተው ትክክለኛ ምላሽ ነው። 15 ነጥብ እንጨምርላችኋለን። ቅድም 15 አላችሁ 30 አሁን ሁለተኛው ዙር ጥያቄ ሁለተኛ ጥያቄ ያላቸው አበበ ቢቂላ ስቴዲየም የት ነው የሚገኘው? አበበ ቢቂላ ስቴዲየም ሂደሃል ግን ስፔሱን ቦታውን አታውቀውም። የት ነው አበበ ቢቂላ? የት ነው አበበ ቢቂላ? እንደ ኧረ ተው የት ነው? የምር ነው? እሺ ስቴዲየም አይደለም። እሺ የሚያውቅ የለም? እሺ ኳስ ሜዳ ትክክለኛው ምላሽ ነው። ኳስ ሜዳ ነው። አበበ ቢቂላ ኳስ ሜዳ ጋር ነው ያለው። የት ነው ያላችሁት እናንተ? ቦሌና ስቴዲየም ብለዋል። ቦሌና ስቴዲየም ብለዋል። በዚህኛው ዙር እንግዲህ 15 ነጥብ ነው ያገኙት። ቅድም 15 አላቸው በድምሩ 30 ሆኗል። ወደ ሁለተኛው ዙር እናልፋለን። በዛ በኩል 25 ነጥብ አላቸው በአንድ ዙር ማለት ነው። እሺ ሀና ለእናትሽ እንኳን አደረሰሽ ማለት ከፈለግሽ እድል ልስጥሽ። እሺ እናቴ ያማረ ጀንበር ትባላለች። እናቴ እወድሻለሁ፣ ነፍ ዓመት ኑሪልኝ፣ ከኔ እድሜ ቀንሶ ይስጥሽ፣ ለኔ በጣም ብዙ ነገር ሆንሽልኛልና አመሰግናለሁ። መልካም የእናቶች ቀን ይሁንልሽ። እንኳን አደረሳችሁ ማለት የምትፈልግ? እሺ አለኝ። በመጀመሪያ የስንቅ የረጋሳን ነፍስ ይማርልኝ የእናቴ እና ለኔ ዋጋ ደግሞ እየከፈለች እንደ እናት ሆና አብራኝ ከጎን ያለች እህት አለች ነፂ። እንኳን አደረሰሽ አንቺም ለእናቶች ቀን ብዬ እላለሁ። ረጅም እድሜ ይስጥልኝ። ሁላችሁም በያላችሁበት ለእናቶቻችሁ እንኳን አደረሳችሁ ማለት ትችላላችሁ። በሉ እንኳን አደረሳችሁ። ሁላችሁም ነው እድል የምንሰጠው። ስለዚህ ወደ ሁለተኛው ዙር እንለፍ። የመጀመሪያው ዙር ላይ 25 ነጥብ አላችሁ። አሁን ሁለተኛው ዙር ሁለታችሁም ሲመልሱ 20 ነጥብ፣ አንድ ሰው ሲመልስ 15 ነጥብ ነው የምታገኙት። ስም ይወጣል ከቤት ዳሽ ጎረቤት። ምንድነው አባባሉ? የጎደለው ምንድነው? ድምጽ ቀንሱ። እናንተ ልመልሱላችሁ። እሺ ሁለተኛ ጥያቄ ሲኒማ ራስ የሚባል ታውቃላችሁ? አንተ ፊልም ትሰራለህ። ሲኒማ ራስ የት አካባቢ ነው? ቦታውን ጻፉ። አዲስ አበባ ውስጥ ሲኒማ ራስ የት አካባቢ ነው ያለው? እዛ ሰፈር ነህ? ሰፈር ነው የምትጽፈው? እሺ ሲኒማ ራስ የት አካባቢ ነው? ጻፉ። ጓደኛሽ ነች እንዴ? ፍቅር? አዎ ለዛ ነው የምታያት። መልስ አልነግርሽ። አሁን ዛሬ እኮ ተፎካካሪ ናችሁ። ወደ ምላሹ እናልፋለን። እሺ ስም ይወጣል ከቤት ይከተላል ጎረቤት። ትክክለኛው ምላሽ ይሄ ነው። ይከተላል ጎረቤት። ይከተላል ብሏል። ጎረቤት እኮ አይ እሱማ እኔ ዳሹ ነው ፈልገው ያው ጎረቤት ብላለች ሀና። ስለዚህ አንድ ነጥብ እዚህ ጋር ታገኛላችሁ ማለት ነው። እሺ ወደ ሁለተኛ ጥያቄ እናልፋለን። ሲኒማ ራስ አዲስ አበባ ውስጥ የት አካባቢ ይገኛል? ሲኒማ ራስ የት? መርካቶ። ትክክለኛው ምላሽ መርካቶ ነው። ሲኒማ ራስ መርካቶ ነው። ሰፈሬ ነው እያለ ነበር። እስኪ ምን ነው ከፍሉ? እስኪ እኔ ከተክለ ሃይማኖት ከፍ ብሎ እስኪ ሰሚት። በጣም አሪፍ። አጨብጭቡላችሁ፣ አጨብጭቡላችሁ። ለማንኛውም እንሰጣችኋለን። ከተክለ ሃይማኖት ከፍ ብሎ ያው መርካቶ የሚጀምረው እዛ ጋር። ስለዚህ ሁለት ጊዜ 15 ነጥብ አግኝታችሁ 30 ነጥብ ጨምራችኋል። ቅድም ስንት ነበራችሁ? 25 ነበራችሁ። በድምሩ 55 ነጥብ አላችሁ። 55 ነጥብ አላችሁ። ሶስተኛው ዙርና የመጨረሻ ዙር እነሱ የመጨረሻውን 30 ነጥብ ከመለሱ ይደርሱባችኋል። እኩል 55 ነው የምትሆኑት። የጨዋታ ሰዓቱ አላለቀም ማለት ነው እስከዚህ ሰዓት ድረስ። ለምን የመጨረሻው ነጥብ 30 ነው። እሺ ሲሄድ ይሄዳል፣ ስቆም ይቆማል፣ ስተኛ አፉን ከፍቶ ይተኛል ማለት ነው። ጻፉ። ሲሄድ ይሄዳል፣ ስቆም ይቆማል፣ ስተኛ አፉን ከፍቶ ይተኛል። ጨረሳችሁ?
አውጥታችሁ አወርዳችሁ በደንብ አስባችሁ መልሱ። 30 ነጥብ ነው ያላችሁ። አሁን 30 ከጨመራችሁ 60 ነጥብ ሆናችሁ በለጣችኋቸው ማለት ነው። እነሱ ከሳቱ ሁለታችሁም ካልመለሳችሁ አንድ ሰው ብቻ ቢመልስ ዋጋ የለውም። እንቆቅልሽ ስንወረውረው ነጭ ሲወድቅ ቢጫ ምንድነው? ስንወረውረው ነጭ ሲወድቅ ቢጫ። ጨረሳችኋል። ሰዓት አልቋል። አየሻውን ስታይ ስላየሽ ባታይ ጥሩ ነበረ። ለማንኛውም አሁን የመጨረሻው የጨዋታ ሰዓት ላይ ያለነው 30 ነጥብ አላችሁ እና ፍቅር በዚህ በኩል እና ሀና 55 ነጥብ ነው ያላችሁ። ስለዚህ የመጨረሻው እነሱ ሁለቱም ከመለሱ ያልቃል ማለት ነው። አሁን ወደ ምላሹ እናልፋለን። እነሱ ከሳቱ ስለሚያልቅ ከነሱ አንጀምርም። እነሱ ከመለሱ ስለሚያልቅ ከነሱ እንጀምራለን። እሺ ሲሄድ ይሄዳል፣ ሲቆም ይቆማል፣ ሲተኛ አፉን ከፍቶ ይተኛል። ምንድን ነው? ጫማ ነው። ትክክለኛ ምላሽ ጫማ ነው። ጫማ ነው። ምን አላችሁ? ጥላ አፉን ከፍቶ ነው የሚተኛው። ጥላ ሲጀምር ቤት ስትገባ እኮ አይገባም። በቃ ቤት ውስጥ ጥላ የለም። ስተኛ አብሮ ምናምን ጥላ የለውም። ለማንኛውም ጸልዩ። እነሱ ከመለሱ በ60 ነጥብ አሸነፋችሁ። እሺ ሲወረውሩት ነጭ ሲወድቅ ቢጫ ምንድን ነው? እንቁላል ነው። ትክክለኛው ምላሽ እንቁላል ነው። ምን አላችሁ? እንቁላል ብላለች። ፀሐይ ብላለች። ፀሐይ ብላለች። ለማንኛውም ለሁላችሁም እንኳን ለእናቶች ቀን እናቶች በያላችሁበት በጣም ነው የምናከብራችሁ፣ በጣም ነው የምንወዳችሁ። እንኳን አደረሳችሁ። ነገ ነው የእናቶች ቀን። ዛሬ ከዋዜማው ጀምሮ ግን እናንተን እያከበርን እያመሰገንን ወላጆቻችሁን እያከበራችሁ እያመሰገናችሁ የምታሳልፉት ቅዳሜ እንዲሆን እንመኛለን። ቅዳሜ ከሰዓታችን በጨዋታ ሰዓቱ ዛሬ 55 ነጥብ በማምጣት ሀናና ሀብታሙ የዛሬ ጨዋታ ሰዓት አሸናፊዎች ናቸው። በ20 ተባዝቶ ሂሳብ ይገባላችሁ። እንኳን ደስ ያላችሁ። ባለቀ ሰዓት ደርሰው ነበረ እነ ሰሎሜና ፍቅር፣ ግን የጨዋታ ሰዓቱ ላይ አልተሳካላቸውም። 30 ነጥብ አንጥተዋል። ግን ፍቅራቸውን በደንብ አድርገው ነው የተገላለጹት። ረጅም እድሜ ከጤና ጋር ይስጥሽ ሰሎሜ። እናትና ልጅ በዚህ ጋር ተፎካክሯል። በዚህኛው በኩል ደግሞ ከተለያየ ቤተሰብ የመጡ ቤተሰቦቻቸውን የሚወዱ ሰዎች ነበር የተፎካከሩት። በግራና በቀኝ ያሉትም የዋዛ አልነበሩም። በደንብ አድርገው ጥያቄ ሲመልሱ ነበረ። የጨዋታ ሰዓቱ ይህን ይመስል ነበር። ሳምንት ደግሞ ማን መጥቶ በዚህ ጋር እንደሚፎካከር አናውቅም። አሁኑኑ ስልካችሁን አንሱና 7696 ላይ ኬኬ ብላችሁ ላኩልን። እኛ እንደውላለን። አሁን ነው መደወል የምንጀምረው። አሁን